ዳጣ በሚያሳዝንና ልብ በሚነካ መልኩ በለቅሶ ፈነዳች። የናታን አባት በድንገት መጣና ወይዘሮ ማርታ ለደረጀ ከነገረችው በኋላ ስሚ አንቺዬ፣ እኔ በነገር ስቃጠል አልኖርም። ዳጣ ሴት ልጅ ናት። ምንም ቢሆን ከዚህ ከቤት መውጣት የለባትም። ማርታ፣ እውነቱን ስነግርሽ እኔ ዳጣ ያደራና የጓደኛዬ ልጅ ናት። ናታን ነው ከዚህ ከቤት መውጣት ያለበት ብሎ ሲወስን እጅጉን በጣም አዘነችና ናታን ምን አደረገ? ደሬ ይህን ያክል ጊዜ ናታን ከኛ ጋር ሲቀመጥ አንድም ስህተት አላየንበት። አሁን ዳጣ መታ ነው ሁሉንም ነገር ያበላሸችው። ስለዚህ እሷ መውጣት አለባት ብላ ስትወስን አቶ ደረጀ ዳጣ ከዛ ከቤት እንድትወጣ አልፈለገም። በጥቅሉ የናታን አባት መጣና የኔ ልጅ ምን ነክቶ ነው? እስኪ የተፈጠረውን ነገር ሳትደብቅ ንገረኝ ብሎ ሲናገር፣ አቶ ደረጀም ደግሞ ናታን ከቤት እንዲወጣ የመጨረሻ ማስጠንቀቂያ ሰጠ። እጅጉን በጣም አዘነችና ወይዘሮ ማርታ ይቺ የጎዳና ልጅ መታ አቤጌልን በደስታ አግብቶልኝ ልጄን ያስተካክልልኛል እያልኩ ስጠብቅ፣ ቆይ እኔማ እውነት ለመናገር ደረጀን አልፋታውም። ዳጣ ምኑ እንደሆነች የማውቅበት ሰዓት ደርሳለች እያለች ብቻዋን መፎከር ጀመረች። የአቶ ደረጀ ወዳጅ ስለነበረ የናታን አባት ደረጀ፣ ምንም ቢሆን እኔ እናንተ ብዙ ነገር አሳልፈናል። ልጄ ደግሞ ለትምህርት ምቾት የሚሰጠው ያንተ ቤት ነውና ይህን ያክል ጊዜ በወዳጅነታችን መካከል ጠብ እንዲፈጠር አልፈልግም። ደረጀ፣ አንተ በጣም ጥሩ ሰውና መልካም ሰው ነህ። መወለድ ቋንቋ ነው። አሁን ሴቶቹ ልጆች አደጉና እንዲህ አይነት ችግርና ፈተና ከመጣማ አይኔ እያየ የገዛ ልጄ እንዲባልግ አልፈልግም። ናታን፣ በል ኮተትህን ቆጥርና ወደ ቤታችን እንሄዳለን። እንዲህ አባዬ፣ እኔ እኮ የምማርበት ዩኒቨርሲቲ በጣም ይርቃል። እንዴት ብዬ ነው የምሄደው? ለተፈጠረው ነገር በጣም ይቅርታ። ዳጣ እንዳጋጣሚ የሚጠጣ ነገር አመጣችና የማናት ቆንጆ ብሎ የናታን አባት ሲጠይቅ፣ አቶ ደረጀም ደግሞ እንደው ታሪኩ ብዙ ነው ወዳጄ፣ ሌላ ቀን አወራሃለሁኝ፣ አሁን ቁጭ በይ ብሎ ሲላት አቶ ደረጀ ዳጣ በለቅሶ ፍርጥ ልትል ደረሰች። አቶ ናታንም ደግሞ በውስጡ ደብቆ የነበረውን እውነት አፈረጠው። አባዬ፣ እኔ በአንተ ቤት ብልግና ወይም ነውር መስራት አልፈልግም። ሆኖም ግን አቤጌልን እንዳገባና ከአቤጌል ጎን እንድሆን በተደጋጋሚ የማየ ምኞቷ ነበር። አቤጌል ደግሞ አደለም ለእኔ ሚስት ልትሆን ቀርቶ እሷ የእናትና አባቷንም ትዕዛዝ በስርዓት የምትፈጽም ልጅ አይደለችም። ስለዚህ ዳጣን ካየኋት ጀምሬ የተሰማኝ ስሜት እጅግ በጣም ከባድ ነው። ስለዚህ እሷን መቼም ቢሆን መቼም ላጣትም ሆነ ምንም እንድትርቀኝ አልፈልግም ብሎ እውነታውን ሲያፈርጠው፣ አቶ ደረጀም እጅግ በጣም የወይዘሮ ማርታን ስሜት መጠበቅ ስላለበት ወይኔ ጉዴ፣ ጭራሽ የኔ መጨረሻ እንደዚህ ይሁን? እንደው እንደዚህ ጉር ታደርጊኝ ዳጣ፣ ምን አይነት ብልግና ነው ብሎ አቶ ደረጀ ሲጮህባት፣ አባዬ ተረጋጋ። እኔ እኮ ናታንም ፈልጌው አይደለም አፍቅረኝ ውደደኝ ያልኩት። ከጊዜ ወደ ጊዜ ሳየው ለእኔ በጣም የሚያስብ የሚጨነቅ፣ አቢጌልን እንደማይወዳትና እንደማያፈቅራት በፍጹም በህይወቱ እሷን ሴት ምርጫው እንዳልሆነች ነገረኝ። ታዲያ እኔ ምን መሆን አለብኝ ብላ ስትቀውጠው፣ አይ ነገሩማ እንደዛ አይመስለኝም። ቆይ አንቺ ታዲያ እንዴት እስከ ዛሬ ድረስ ለእኔ አልነገርሽኝም? የሆነ እኮ መፍትሄ እንፈልግ ነበር። ዳጣ፣ ትልቅ ስህተት ነው የሰራሽው። እንዴት ታዋርጅኛለሽ? የናታን አባት እኮ ለረጅም ጊዜ ከጓደኝነትም በላይ ወዳጅ ሁነን የኔም ቤተሰብ ሴቶች የሚያውቀው ውሃንና አቢጌልን ስለሆነ በትዳርነት ተሳሰር እያለ ነበር። አሁንም ቢሆን አንቺ የኔ ልጅ መሆንሽን ከኔና ካንቺ በቀር ማንም የሚያውቅ የለም።
ያ ነገር እንኳን እስኪረጋገጥ ድረስ ጊዜ ስጠኝ ላስብበት ብለሽ ከኔ ከአባትሽ ጋር ተመካክረን ነበር መወሰን ያለብሽ። ዳጣ ከባድ ነገር ነው ያደረግሽው ብሎ አቶ ደረጀ ሲቆጣትም በቃ ይቅርታ አባዬ፣ እኔ ካሁንም በኋላ ሁሉንም ነገር እርግፍ አድርጌ እናቴን ብታገናኘ ኑሮ ይሄ ሁላ ነገር ባልተፈጠረ ነበር ብላለችው። ዳጣ ለምንድን ነው ስሜታዊ የምትሆኘው? የሆነ ነገር በተፈጠረ ጊዜ እንዲህ እናቴ የምትይው እናትሽ እንደማገናኝሽ ቃል ገብችልሻለሁ። ግን በአሁኑ እድሜሽ ማርታን እንኳን ልታከብሪ ይገባሻል። አቢጌል ከወደደችው እና ካፈቀረችው የእነሱን መጨረሻ ማየት ነበረብሽ ብሎ አቶ ደረጀም ዳጣን ሳይፈራ ልክ ልኳን ሲነግራት እጅጉን በጣም አፈረች። ወይዘሮ ማርታ ክችን ለክችን ከናታን ጋር ስትላላጥ ስታያት ዓይንሽን ማየት አልፈልግም፣ ኮተትሽን ይዘሽ ከዚህ ከቤት ውጪ ብላት ነበር። ሰላም ሰላም! ውድ የተከበራችሁ የአዜት ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የዳጣ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ ውድ ቤተሰቦቼ ከልብ አመሰግናለሁ። ዳጣ ናታን ጋር ስለተለያየች እጅጉን ከፍቷታል። አቶ ደረጀም የናታን ሁኔታ በትኩረት ሲመለከተው አባቱ ጋር ተፋጠው ሳለ አባዬ ይህ እኮ የስሜት ጉዳይ ነው። ስለዚህ አሁን ላይ ደግሞ እኔ የወደድኩትንና ያፈቀድኩትን ሰው መርጬ ላንተ ማስተዋወቅ እንጂ አሁን ላይ አባት በፈለገው ወይንም እናት በፈለገችው የሚሆን ነገር የለም። አባዬ አንተ ለእኔ ጥሩና መልካም እንደምታስብ አውቃለሁ። ጥሩ ነገር ስለምታስብ ነው ከወዳጅህ ደረጀ ጋር ለረጅም ጊዜ እሱም እንደ ልጅ እኔም እንዳባት እማዬንም እንድናት አይቼ አብሬ ኖሬያለሁ። ዳጣ ከመጣች ጀምሮ ግን ለዳጣ ያለኝ ስሜት ይብለጥ እየጓጓሁኝ ሄድኩኝ። ሚስቴ ብትሆን ብዬ ተመኘው። አባዬ ዳጣን ስለማታውቃት እንጂ ባህሪዋ፣ ጨዋነቷ፣ ግልጽነቷ እንዲሁም ደግሞ ቀልዶቿ ለሚስት የምትሆን ሴት ናት። ስላልቀረብካትና ስላላየሃት እንጂ ምን ነው ለልጅ ሚስት በሆነች ብለህ ትመኛለህ። ስለዚህ የተፈጠረው ነገር ይሄ ነው። እሷንም እንዳጋጣሚ ስጠይቃት በእርግጥ አባዬ አቶ ደረጀ ልጄ ብሎ ሴቶች መካከል ላይ ትምህርቴን እንድማር በተደጋጋሚ ከጥቃታዊ ስሜት ጠብቃቸው እህቶችህን እያለ ሲለኝ እኔ እንደ ወንድምነት አንገቴን ደፍቼ ኑር ያለሁ። አሁን ላይ ግን ዳጣን ካየሁ ጀምሬ ራሴን መቆጣጠር አልቻልኩም። እውነታው ይሄ ነው ብሎ ለአባቱ ሲናገር ናታን ቢሆንም እኮ እቺ የደረጀ ምኗ እንደሆነች አላወቅኩም። እኔ አላቅም። አባዬ የጓደኛ የሲሳይ ልጅ ናት ብሏል። ብታይ ሰራተኛቱም ሰላምዬ ትወዳታለች። የማይወዷት ግን አቢጌል ብቻ ናት። አቢጌልም ከኔ ጋር አብራ ስትሆን ነው እንጂ የምትጠላት እንደ እህት ነው የምታያት። ዳጣ በጣም መልካምና ጥሩ ሰው ናት። እኔ እሷን አግብቼ መኖር ነው የምፈልገው። እሷ ስለፈቀደች እኔ ስለሌላው ጉዳይ አይደለም ብሎ ሲል አንተ እንዴት አባክ ጠግበሃል? ስለሌላው ጉዳይ አይደለም የምትለው ደረጃ አባትህ አይደል እንዴ? አይሆንም ታላ አይሆንም ነው። የጓደኛው ሲሳይ ላይ ብትሆንም የምታውቀው ሲሳይን ሳይሆን ደረጀ ነው ወደዚህ ቤት ያመጣት። አንተ ቀስ ብለህ እሱንስ ብታማክረው እንደወደድካትና እንዳፈቀርካት ለደረጀ ብትናገር አይሆንም አታገባም ይልሃል እንዴ? አይልህም። ናታን ከባድ ስህተት ነው የሰራኸው። ከወዳጀ ጋር እንዴት ታጣላኛለህ? ብሎ ሲናገር ወይዘሮ ማርታና አቤጌል መኝታ ክፍል ገብተው እያንዳንዱ የሚወራውን ነገር እየሰሙ ነው። እማዬ እኔ በህይወት እስካለው ድረስ ናታን ዳጣንን በፍጹም ሊያፈቅራትና ሊወዳት አይችልም። ዳጣ ከመምጣቷ በፊት ለናታን እኔ ብዙ ዋጋና መስዋዕት ከፍያለሁ። አንድ ቀን እኔን ስሞኝ የማያውቀውን በፍቅር ሳወራው እንዝናና፣ ለራሳችን ጊዜ ወስደን ጊዜ እናሳልፍ እያልኩ ስለው አንድ ቀን እሺ ብሎኝ አያውቅም። ይችን የማትረባ ግን ሲጋጋጡና ሲላላጡ ያንን ቪዲዮ ብታይ ራስሽን ታጠፊ ነበር። አቢጌል ስነ ስርዓት ያዥ። ከአንቺ በላይ እኔ ተናድጃለሁ። ናታን ምንም ቢሆን ደረጀ የለም ብሎ እንደዛ መጨማለቅ የለበትም። ሲቀጥል ደግሞ ከወደዳትና ካፈቀራት መናገር ነበረበት። ለምን ይዋሻሉ?
እሷስ ቢሆን ለምን ተዋሻለች? በጣም ግራ ያጋባል። አሁን ላይ ግን አባቱ የመጣ ጊዜ እውነታውን ተናገረ። ደረጀም ውስጡ እየፈለገ ያለው ሁኔታውን ሲያየው ናታንና ዳጣ አንድ ላይ እንዲሆኑ ይፈልጋል። አየሽ፣ በተደጋጋሚ አባዬ እኔን አይወደኝም የምልሽ ያለ ምክንያት አይደለም። አንድ ቀን እንኳን ናታንን ከአቢጌል ጋር ሁን፣ ለአቢጌል ጊዜ ስጣት፣ ከአቢጌል ጋር ተጋቡና ድርጅቱንም ቤቱንም ልፈርምላችሁ ብሎ አላግባባውም። ተረጋጊ የኔ ልጅ፣ እኔ አንቺ ስታለቅሽ ቀርቶ ስትከፊ ማየት አልፈልግም። ሁሉንም ነገር የቻልኩትን ለማስተካከል እሞክራለሁ። እውነት ለመናገር ናታን ከዚህ ከቤት መውጣት የለበትም። መውጣት ያለባት ዳጣ ብቻና ብቻ ናት። አቶ ደረጀ ይሄን ካደረገ ደግሞ ችግሩ ከሱ ጋር እንጂ ከኔ ጋር እንዳልሆነ የምታዩ ይሆናል። አየሽ እማዬ፣ ዳጣ የአባዬ ልጁ ናት። እንዲሁም ደግሞ ሰላምዬም ያረገዘችው ከአባዬ ነው። እውነታውን አምነሽ ተቀበይ እያለች ስትላት ሰላምዬ ጭራሽ ከአቶ ደረጀ ልታደርገው አትችልም። ሰላም አንቺን ከመውለዴ በፊት ለረጅም ጊዜ ነጭ ሸበት እስከምታወጣ ድረስ እዚህ ቤት ዋጋና መስዋዕትነት ከፍላ የኖረች ሴት ናት። ደረጀን እኮ ታከብረዋለች፣ ትፈራዋለች። አንድ ቀን እንኳን ቀጥ ብላ አታየውም። ኧረ ተይ አቢጌል ተይ፣ የማይሆን ነገር እያወራሽ ሳምባዬን አትላጭኝ። የማይሆን ነገር እያወራሽ እኔንም ጨጓራዬን ላጥሽው፣ በሽተኛ አደረግሽ ብላ ወይዘሮ ማርታ ጨለለች። አቶ ደረጀ ቆይታውን ከናታን አባት ካደረገ በኋላ ወደ መኝታ ክፍሉ ሲገባ አቢጌልንና ወይዘሮ ማርታ ከባድ ስብሰባ ይዘዋል። ማርታም ደግሞ ደሬ ይህን ያክል ዓመት እኔ እናንተ ስንኖር በራሴ ውሳኔ የወሰንኩት የለም፣ በራስህ ውሳኔም የወሰንከው የለም። ለዳጣ ሲሆን ግን እያደረግከው ያለው ነገር ሌላ ነገር እንድጠረጥርና እንዳስብ እያደረገኝ ነው። ለነገሩ ከዚህ ተከንሰሲስ ልጅሽ ጋር ተተንኮለኛ ልጅሽ ጋር ተቀምጠሽ ይህን ነገር ባታስብ ይገርመኝ ነበር። ማርታ እውነት እኔን እየጠረጠርሽ ባልሆነና እድሜ ልኬን ባላዘንኩብሽ። ለነገሩ ዛሬ ስሜታዊ ስለሆንሽ አልፈርድብሽም። እና ታዲያ ለምንድን ነው አንተ የናታንን አባት ናታንን ይዞ እንዲሄድና ከዚህ ከቤት እንዲወጣ የተናገርከው? ናታን ምን አደረገ? እጅ ልክስክስ፣ ስርዓት ያዥ። ዳጣ ልክስክስ አይደለችም። አየህ፣ አሁንም እኮ እየተከራከርክላት ነው። አሁንም እኮ ለእሷ እየወገንክላት ነው። አባዬ እኔ እኮ ናታንን አፈቅረዋለሁ፣ እኔ እኮ ናታንን እወደዋለሁ፣ እንዴት ለዳጣ አሳልፈ ትሰጣለህ ብላ ስትለው አቢጌል ኤቢ ዛሬ በዚህ በእጄ ሲጥ አድርጌ ከምደፋሽ ዝም ብትይ ይሻልሻል። እጄ ላይ ስበብ ልትሆኚ አንድ ሁለት እያልሽ ነው። አትፈታተኝኝ። እኔ አሁን ከቤት ወጥቼ ሌላ ሀገር ከርሜ ነው የመጣሁት። ምንጊዜ አባትነት ናፍቆቱ ወጥቶልሽ ይህን ያክል ጸብና ይህን ያክል አገር እያዝልኝ ማለት ምንድን ነው? እኔ በአንቺ አፈርኩኝ፣ አንቺ ልጄ በመሆንሽ ተጸጸትኩ ብሎ ሲላት በቃ ተውት፣ እኔማ አባዬ ይህን ታለኝ ራሴን ስጥ አድርጌ ነው ማጠፋው፣ ላንቺም ልጅሽ አይደለሁም ብላ ወይዘሮ ማርታን እያለቀሰችና ደምን ባያነባች እንድታስብና እንድትጨናነቅ አደረገቻት። ዳጣ ናታንን በእኔ ምክንያት ከቤት እንድትባረርክ በእኔ ምክንያት ከአባዬና እንዲሁም ከአቤጌልና ከውሃ ከሰላምዬ ወደ አባት ቤት እንድትሄድ ስላደረግኩ ይቅርታ አለችው። ዳጣ እኔ ስለምወድሽ በየትኛውም ቦታ ልታመልጭኝ አትችይም፣ አታስቢ ብሎ አላት። በቀጣይ ፓርት በጉጉት እስከምንገናኝ አሰላሙ አሌይኩም ወራህመቱላሂ ወበረካቱ።